መተሻል ወይ ትርንጎይ መተሻል እንዴ? አዎ መጥቻለሁ። ምን ሆነሽ ነው የተከሽው? እስኪ ተይኝ እናቴ፣ እኔ ዛሬ የእውነት ከፋኝ። ድንብላል፣ ቆይ ምን ተፈጥሮ ነው ደግሞ? በረኪና ምንድን ነው? ዛሬ አቦ አባቴ ናቸው በኪነ ጥበባቸው ከጉድ ያወጡን። የምን ጉድ ነው? እስኪ ተይኝ ትርንጎይ። እንዴ ከማይ ጋር ጣልታችሁ ነበር? ጸብ በምን ጣዕሙ? ቆይ ምንድን ነው የተፈጠረው? እማዬንም መንገድ ዳር አግኝቻ ስጠይቃት ምንም ነገር ልትነግረኝ ፈቃደኛ አይደለችም። እኔ የምልሽ ግን ትርንጎይ፣ ቆይ ግን ሰው ሆኖ መፈጠር ትርጉሙ ምንድን ነው? አረ ድንብላል በፈጠረሽ አታልቅሽ። ዛሬ ልጄን አጥተናቸው ነበር። እማዬ ምን ሆነች? ከሱቅ ስመጣ ይሄን በረኪና ሊጋዙት ሲሉ ነው ያስኳቸው። እማዬ በረኪና ልጠጣ? አዎ ትርንጎዬ ሊጠጡ ነበር። እኔ ባልደርስ ኑሮ ዛሬ አጥተናቸው ነበር። ወይኔ ጉዴ! ለምሳሌ ደግሞ ለእናት የሚሆን ቆንጆ ሙሳ ምስጤን ብዬ ንገዝት። ምናዝ አስቸገርኳችሁ አይደለ? እማዬ ደግሞ ቆይ እናት ከመጀመሩ ነው ለልጆቿ ችግር ሆና የምታውቀው? አታየኝም እንዴ? በዚህ እድሜ እግር እጅ እያለኝ ቁጭ ብዬ እናንተ ሸክም ሰው። ለአንቺ የሚሆን ስራ ጠፍቶ ነው እንጂ እኮ ሳሰሪ ቀርተሽ አይደለም እማዬ። ምናዝ እሱን እንኳን ተው። ይልቅ እማዬ ዛሬም እንደገጠመኝ ልንገርሽ። ምን ገጠመህ ደግሞ? የሆነ ስራ ቦታዬ አንድ ወጣት ጫማ ሊያስጠርግ መጣ። እሺ ከዛስ? ከዛማ ለስራው ጀማሪ እንደሆንኩ ገቦ መሰለኝ ስፖንጁን ተቀብሎ የራሱን ጫማ ራሱ ጥርግ አደረጋት። ከዛ ታሪኩን ነገረኝ። ምን ነገረ? ለ6 ዓመታት ሊስትሮ እንደሰራ አሁን ደግሞ እማዬ በጣም ሀብታም እንደሆነ ነገረኝ። ጫማ በመጥረግ ነው ሀብታም የሆነው? አይደለም እማዬ፣ ለ6 ዓመታት ሲሰራ አንድም ቀን እግዚአብሔርን አማራ አያውቅም። ከዛ እግዚአብሔር ህይወቱን በአንድ ሴት አማካኝነት ቀየረው። አሁን የት ነው ያለው? እኔ ምን አውቃለሁ ነው ፋዘር። ያው እዛ መጠጥ ቤት እየተጋተ ነው የሚሆነው። በላውን ቶሎ ደውልለት። ምን ብዬ ነው ደውል? ይፈልግሃል በለው። አይሆንም ፋዘር። ባይሆን ማታ ሲመጣ እርሶ እንደሚፈልጉት ነግሬው እንዲመጣ አድርጋለሁ። አሁን እርሶ ጋር እንደሆንኩ ቢናገር በጣም ነው የሚናደድብኝ። ጥሩ፣ ማታ እኔ ጋር እንዲመጣ አድርገው። ይህን ገንዘብ ኬት እንዳገኘው ረስቶታል ማለት ነው። አይ ፋዘር፣ ለማንኛውም እኔ ወደ ስራ ልጅ በቃ። እርሶ እንግዲህ ግብዣ ይንቀዋል። ሰላም ይሁንልኝ በቃ። አይ እኔ ልጅ እሺ በል ወደ ስራ ሄድ። ጥሩ ነው። ነይ እኔ ልጅ ና እግዚአብሔር ይባርክ አንተን። እሺ ፋዘር፣ ደግሞ እንቅልፎትን እንዳይወድቅ ይደቋይ። ሆይቸው ጉድ! ድስት ገልብጦ ሽሮ እንዳልሰረቀ ጨጓራው ተርቦ ሆዱን እንዳላከከ አሁን ገና ለገና ከዛ ከአሜሪካን ሀገር ዶላር ተጣለልኝ ብሎ እንደዚህ ይቅበጥብኝ። ወይኔ ኖላዊ ወይኔ ነው አይገንዘብ። ወይዘሮ ሜላት በደረሰባት ችግር ምክንያት ራሷን መቋቋም አቅታ በጣም ኃይለኛ የአእምሮ ቀውስ ውስጥ ገብታለች ማለት ነው። በዚህ ምክንያት እንግዲህ ሱቅ ሄዳ በረኪና ገዝታ ራሷን ልታጠፋ ይዛ መጣ። ልትጠጣው ስትል ማለት ነው። ድንብላል ደረሳ ትዬ ብላ ግብት ስትል ልክ በረኪናው ልትጠጣት ነው። እናም ወዲያው ቀማቻት። እሷ ግን ምንም ነገር ማውራት አልፈልግም፣ እንዴት እንደዚህ ታደርጊያለሽ? እንዴት ለልጆችሽ እኮ መኖር አለብሽ ስትላት እኔ ምንም ነገር እንድትይ አልፈልግም፣ መሮኛል፣ ከዚህ በላይ ምንም ነገር መቋቋም አልችልም፣ ጠጥቼ ነው ማገላገል የምፈልገው ስትል እሷም እንዴት ለልጆችሽ እንኳን አታስቢ፣ እነሱ እኮ የሚኖሩት ለብር ብለው አይደለም አንቺን ለአንቺ ብለው ነው። የልጆች ተስፋ ደግሞ አንቺ ነሽ። ምክንያቱም ስራ ውለው ሲገቡ አንቺን ሲያጡ ምንድን ነው የሚሰማቸው? እንዴት ለእነሱ አታስብም? ሁሉም ነገር እኮ ያልፋል ብሎ ነው የሰው ልጅ የሚኖረው ስትላተኝ ያልፋል አትበይም። ስንት ቀናቶች አለፉ። አሁን ግን ችግሩ ያው ነው። ስለዚህ ምንም ነገር ልትይኝ አልፈልግም፣ በረኪናውን ስጭኝና እጠጣዋለሁ እያለች እሷ ግን አልሰጥሽም ብላት እንግዲህ መጨረሻ ላይ ተናዳት ጥላት ወጣች ማለት ነው። እናም ወይዘሮ ሜላት ልጆቼ በእኔ ምክንያት ተሰቃዩ፣ በእኔ ምክንያት ከተንደላቀቀ ህይወታቸው ወጥተው አሁን ላይ በራሳቸው ስራ እየተፍጨረጨሩ ቢሆንም እነሱ ለእናታቸውን ለማኖር ሲሉ፣ እሷ ግን በጭራሽ ተስፋ ቆርጣ ጭራሽ በረኪና እስከ መጠጣት ደርሳለች ማለት ነው። በሌላ በኩል አባባ ኖላዊ የዘበኝነት እንደተቀጠሩ ይታወቃል። እሱን እየጠበቁ እያለ ጆሮ ወደ አባባ ኖላዊ ሄዱ። እናም ዛሬ ልጋብዛችሁ ፈልጋለሁ፣ ወስጄ ፏፈሽ ነው ማረጋችሁ ሲለው ስራ የለም እንዴ ዛሬ እንዴት መጣ ስለው ስራ የለም ቢኖርም እንኳን የራሴ ስራ ነው ለእናንተ ስል ሁሉ ነገር ተዋለው አላቸው። ለአባባ ኖላዊ ማለት ነው። እናም
በዛውም አጋጣሚ ተምቹ በጣም ገንዘብ እያጠፋ እና ብዙ መጠጥ እየጠጣ እንደሆነ ስራም ደግሞ መስራት እንዳቆመ በጣም ብዙ መስራት እንደማይወድና እንዲመክሩት ጠየቃቸው ማለት ነው። እሱም ያው እኔ የተቻለኝን ነገር አደርጋለሁ፣ ነገር ግን እንደዚህ እየከፋበት አልመሰለኝም ነበር። ምን አደረገ ሲሉ ያው ብዙ ነገሮችን፣ ስራዎችን፣ ገንዘብም እንደሚያባክን ብሩንም እያጠፋ እንደሆነ መጠጥም እየጠጣ እንደሆነ ሊያማክሩት ነገራቸው። ምክንያቱም ገንዘብ እንዲህ በቀላሉ ሲገኝ በጣም መጥፎ ነው። ለመናገር አጎቱ ከአሜሪካ ገንዘብ ልኮለት ነው እንግዲህ የራሳቸውን ስራ ከፍተው ጆሮም ደግሞ ከዚህ በፊት የአባቱና የእናቱ ንብረት ስለነበረ እንጀራ አባቱ ስለሞተ ከዛ ገንዘብ ስለደረሰው ታምቹም ደግሞ አሜሪካ ከዚህ በፊት ወስድህ እፈልጋለሁ ብሎ የመጣ አጎት ነበረው። ምክንያቱም የአባቱ አደራ ስላለበት አጎትየው። እሱ ግን ታምቹም ያው ሀናንም ሆነ አባባ ኖላዊም ጆሮንም ትቻቸው መሄድ አልፈልግም ብሎ ሄዶ ነበር። እሱ ግን ያው እዛ ሆኖ ብር ልኮለታል። በዛ ነው እንግዲህ የራሳቸውን ስራ ጀምረው። ነገር ግን ተምቹ ራሱ ለፍቶ ጥሮ ግሮ ያመጣው ገንዘብ ስላልሆነ እየጠጣ በጣም እያስቸገረ እንደሆነና ምክር እንደሚያስፈልገው እንግዲህ ለአባባ ኖላዊ ነግረውታል። ሰላሚናም የመስተንግዶ ስራዋን ጀምራለች እና መስተንግዶ ስራዋን ጀምራ እያልን እንደ አጋጣሚ ሳያስበው እሷ የምትሰራበት ስራ ተምቹ ሄደ ማለት ነው። እናም አስተናጋጇን ሲጠራ ቀጥታ ሰላም ወደ እሱ መጣ። ሲያትም ደነገጠ። እዚህ የምትሰሪያለሽ ስላት ስራ ነው አለችው። ማለት እንዴት እዚህ ልትገኝ ቻልሽ? የምን ስራ ነው ምናምን ብሎ ሲጠይቃት ያው እየሰራች እንደሆነ ቤተሰቦቿን ለማገዝ ነገረችው። እናም ቁጭ ብለን እንነጋገር ቤተሰቦችሽ ጋር የደረሰውን ነገር ሁሉ አውቃለሁ እና ቁጭ ብለን እንነጋገር ሲላተኝ፣ እሷ ግን መቀመጥ አልችልም ስራ ነው፣ ስለዚህ ቤተሰቦችን ጋር የደረሰው ነገር ደግሞ ደረሰ ነው፣ ምን ማድረግ አይቻልም፣ አሁን ምን እንደምትፈልግ ንገረኝና ልታዘዝህ አለችው። እሱም ያው እስከ መጨረሻ ብር አምጪልኝ አላት። እናም ለሱ ቢራ ለማምጣት ስትሄድ ሌላ ደንበኛ ቁጭ ብሎ ነበር ከጎን። ያው ከሱ ጋር እያወራሽ ስለዘገየሽበት እንዴት ንቀሽኝ ነው ወይ እሱን እያናገርሽና ለሱ እያስተናገርሽ እኔን ማታይኝ ሲላተኝ አላየሁም ነበር ስትለው እንዴት እኔን አታይኝም ንቀት ነው ወይ ብሎ በጣም ሲጮህባት ተምቹ ተደርበው እንዴት እንደዚህ ትላታለህ ብሎ ሊመታው ነበር። ድጋሚ ግን አንድ ነገር ብታረጋት፣ ምክንያቱም ይቺ በጣም የሀብታም ልጅ ነበረች፣ አሁን አንተን ስላስተናገረች እዚህ መገኘቷ ራሱ ቀንጥሯት ነው፣ ስለዚህ ድጋሚ እንደዚህ ብትናገረ እዚህ ቤት ሬሳህ ነው የሚወጣው ብሎ ሲዝትበት፣ ሰላምም ያው ከስራ መባረር ስለማትፈልግ ከዚህ በፊት ከተለያዩ ቤቶች ገብታ ስለወጣችና ችግሩን ስለማታውቀው አሁን ግን ከስራ መባረር ስለማትፈልግ እባክህ ብላ ያው ልጁ ወጥቶ ሄደ። ተምቹንም እንደምንም ብላ ሳመነች ማለት ነው። እኔ እዚህ ቤት ለእናቴ መስራት አለብኝ ይህን ነገር ካወቀ ደግሞ አለቃዬ ያባረረኛል እና እባክህ ተረጋጋ ብላ አረጋጋችሁ ማለት ነው። እናም ሰላሚና አሁን ላይ ከዛ አስቸጋሪ ጸባይዋ ወጥታ በጣም በትህትና መስተንግዶ እየሰራች ይገኛል። ድንብላለም ወይዘሮ ሜላት ባደረገችው ነገር በጣም ደንግጣ ቁጭ ብላ እያለቀሰች እያለ ሀና መጣች ማለት ነው። እና ምን ሆነሽ ነው ብላ ስትጠይቃትኝ እያለቀሰች መናገር አልቻለችም። እና ያሹ በረኪና ምንድን ነው ስትላት ዛሬ አወይ ነው ከጉድ ያወጡን እትዬን አተናት ነበር ብላ እያለቀሰች እና በረኪና ልትጠጣ ራሷ ልታጠፋ እንደነበረ ነገረቻት። ሀናም በጣም ነው የደነገጠችው። ምክንያቱም እናቷ የዚህን ያክል ችግሩን መቋቋም አቅቷተኝ እዚህ ነገር ውስጥ በረኪና እስከ መጠጣት ከደረሰች ነገ ደግሞ አጋጣሚውን ስታገኝ ተመልሳ አለመጠጣቷን እርግጠኛ አይደለም እና ማየላጣት ነው እናቴ ወይኔ ጉዴ እያለች በጣም ተጨንቀዋል ማለት ነው። እና ወይዘሮ ሜላት ነገሮችን በጣም ከአቅሟ በላይ ስለሆኑባት እና ነገሮችን እየተቋቋመቻቸው ስላልሆነ በጣም ተጨንቃ ልጆቿንም እያስጨነቀች ነው። እናም በዚህ ምክንያት ሀናም በጣም እያለቀሰች ትገኝ ማለት ለምንድን ነው የቤተሰቦችን ስቃይ በዚህ ሁኔታ ከምታሳየኝ ፈጣሪ ሆይ ብትወስደኝ እያለች እሷ ራሱ በጣም ነው ተማራ ስናገር የነበረው የቤተሰቦችን ስቃይ ቁጭ ብዬ ማየት አልፈልግም እያለች። በሌላ በኩል ምናሴ ያው ስራው ውሎ መጥቷለኝ ማለት ነው። እና ሙዝ ይዞ መጥቶ ለእናቷ እየገበዛት ነበረ እና በጣም ነው የሚጣፍጠው ማየቅመሸው እያላት ምን ነው አንተ የሰራኸው አስመሰልከው እኮ ስትለው ቢሆንም እኔ ነኝ የገዛሁት፣ በዛ ላይ ስገዛው ደግሞ ቆንጆ ለእናት የሚሆን ሙዝ ስጣይ ብዬ ነው መርጬ የገዛውልሽ እያለ እየቀለዳት ነበር። እሷም ያው ትንሽ ፈገግ እያለች ነበር ከድብርቷ ወጣ። እናም አንድ ታሪክ እየነገረው ነበር ዛሬ በጣም ከስራ ቦታ ምን እንደተፈጠረ ብሎ አንዱ ሰውዬ ያው የሱ ሁኔታው ስላሳዘነው
ዲስትሮ ጫማ የሚያስተካክል የሚቀባለትን ሁሉ ቀለሙን እንትን ብሎ ብሩሽን ተቀብሎ ራሱ እንዳደረገውና ከዚህ በፊት ዲስትሮ ይሰራ እንደነበረ ከዛም አሁን ላይ ታሪኩ ተቀይሮ ሀብታም እንደሆነና በአንዲት ሴት ምክንያት ህይወቱ እንደተቀየረ በዚህ እሱን ታሪክ እየነገራት ነበር። እሷ ግን ገብቷታል። አሁን ይህንን ነገር ሁሉ የምትነግረኝ የኛን ስለኛን የነገርከኝ ነው ስትለው፣ አዎ እማዬ ምንም ነገር የሚያልፍ ነገር የለም፣ ያጣነው ሁሉ እናገኘዋለን፣ ደግሞ ሲጀመር ያጣነው ነገር የለም ምናምን ብላ ስትለው፣ አዎ ልክ ነህ ልጄ፣ ግን በጣም ይቅርታ አለችው። በተደጋጋሚ ይቅርታ የምትይኝ ለምንድን ነው አልገባኝም ሲላት፣ ከዚህ እና ቀን ላይ ራሷን እኔን ያለ እናት ላስቀራችሁ ነበር፣ እናታችሁ ላሳጣችሁ ነበር ብላ ስትለው፣ ምንድን ነው አልገባኝም እማዬ ግልጽ አድርጊልኝ ስላተኝ፣ ከዚህ እንግዲህ ጠዋት ላይ በረኪና ልጠጣና ራሷ ልታጠፋ እንደሆነ ነገረችው። እሱም በጣም እንደደነገጠው፣ እንዴት እንደዚህ ታደርጊያለሽ እማዬ፣ ድጋሚ እንደማታደርጊው ቃል ግቢልኝ ማየልኝ ብሏተኝ፣ በአንተ መማል አልወድም እና አልምለም ብለው ነበር። እና ምናሴ በተቻለው መጠን ያው ከድሮም ጀምሮ እሱ አስተዋይ ነው ከሀብታም እያሉ ጀምሮ አሁን ላይም እናቱን ለመርዳት እና እሷ ደግሞ ደስተኛ ሁና ጠንካራ ሁና እንዲያያተኝ የተቻለውን ነገር እያደረገ ነው። ወይዘሮ ሜላትም በሰራችው ነገር ሁሉ ተጸጽታለች። ሁሉ ነገር እንደሚያልፍና ነገሮች ሁሉ እንደሚስተካከሉ ስላመነች አሁን ላይ ይቅርታ እየጠየቀቻቸው ልጆቹን ነገሮችን ድጋሚ እንደማታረግ እንደዚህ አይነት ውሳኔ፣ ምክንያቱም ልጆቿን ያው በስሜታዊ ሆና እንደዚህ ነገር ያደረገችው እንጂ ልጆቿ እሷን በማጣት እንደሚጎዱ ሳታውቅ ቀርታ አይደለም። ግን ከዚህ በኋላ አላደርገውም ብላ ምላላቸዋለች ማለት ነው።